ጠላቶቻችንን ያለምንም ጸብ ማስወገድ። ሰላም ጤና ይስጥልኝ። እንደምን አላችሁ የተከበራችሁ የኢንስፓየር ጀነሬሽን ቤተሰቦች? እስቲ አይናችሁን ጨፈን አድርጉና ወደ ኋላ መለስ ብላችሁ አስቡ። በሕይወታችሁ ውስጥ እንቅልፍ የነሳችሁ ሰው አለ? ስማቸውን ስትሰሙ ብቻ ሰላማችሁን የሚረብሿችሁ ሰዎች አሉ? ምናልባትም በስራ ቦታ፣ ምናልባትም በጎረቤት፣ ምናልባትም በቅርብ ጓደኛ ስም ተሸፍኖ የተቀመጠ ጠላት ሊኖርባችሁ ይችላል። ብዙ ጊዜ ጠላት ሲባል ወደ አይምሯችን የሚመጣው ጦርና ጋሻ ይዞ የሚመጣ አካል ነው። ነገር ግን የዘመናችን ጠላት ረቀቅ ያለ ነው። እሱ የሚዋካው በሰፍ ሳይሆን በወሬ፣ በምቀኝነት፣ በተንኮል ስም በማጥፋት ነው። ታዲያ እንደዚህ አይነት ሰዎችን እንዴት ነው የምናሸንፋቸው? መልሶ በመሳደብ ነው ወይስ ድንጋይ በመወርወር? በፍጹም ወዳጄ፣ ከጠላት ጋር ታግለህ መሬት ላይ ስትንከባለል ሁለታችሁም ትቆሻላችሁ። ልዩነቱ ምን እንደሆነ ታውቃለህ? ጠላትህ መቆሸሽ ይወዳል፣ አንተ ግን አትወድም። ዛሬ የምንማረው ጥበብ የጠቢባን ጥበብ ነው። ጠላትን ያለ ጦርነት የማንበርከክ ጥበብ። እጃችንን ሳናቆሽሽና ድምፃችንን ሳናሰማ እንዴት ጠላታችንን ከሕይወታችን ገጽ ላይ ማጥፋት እንደምንችል የሚያሳዩ 7 ስውር ስልቶችን በጥልቀት እንመለከታለን። እነዚህን ስልቶች ከተጠቀምክ ጠላቶች ወይ ወዳጅ ይሆናሉ፣ ካልሆነ ደግሞ በራሳቸው ጦር ተወግተው ይወድቃሉ። አብራችሁን ቆዩ። የመጀመሪያውና ዋነኛው ስልት የትኩረት ነዳጅ መከልከል ነው። እስቲ አስቡት፣ እሳት የሚነዳው በምንድን ነው? በእንጨትና በኦክስጅን ነው አይደል? የጠላትህ ጥላቻ የሚነደው በምንድን ነው ብለህ ብትጠይቅ፣ የጠላትህ ጥላቻ የሚነደው አንተ በሚኖርህ ምላሽ ላይ ነው። ጠላቶችህ አንተን ሲሰድቡ ወይም ሲያሙ የሚፈልጉትን አንድ ነገር ብቻ ነው፣ እሱም የአንተን ትኩረት። አንተ እንድትበሳጭ፣ እንድትናደድና እንድትመልስላቸው ይፈልጋሉ። ልክ መልስ ስትሰጥ ያንን እሳት ነዳጅ አርከፈከፍክበት ማለት ነው። ብልህ ሰው ግን ምን ያደርጋል መሰለህ? ጎስት ሞድ ወይም የመንፈስ ማንነት ውስጥ ይገባል። ስለ እርሱ ሲወራ እንዳልሰማ ይሆናል። ሲሰድቡት ዝም ብሎ ያልፋል። ይህ ዝምታ ለጠላት ከባድ ቅጣት ነው። ለምን መሰለህ? ሰውየው ጋር እንዳሳጣኸው ይገባዋል። መናቁ ይገባዋል። ላንተ ክብር የማይመጥን ትንሽ ፍጡር እንደሆነ ሲያውቅ በውስጡ ይቃጠላል። ወዳጄ፣ ዝምታ ምላሽ ማጣት አይደለም። ዝምታ የበላይነት ማረጋገጫ ነው። ጠላት ሲጮህ አንተ ጆሮ ዳባ ልበስ ብለህ በፈገግታ ስትራመድ ያ ሰው የራሱ ጩኸት ብቻ ሰምቶ ያብዳል። ስለዚህ የመጀመሪያው ድል ትኩረት መንፈግ ነው። ሁለተኛው ስልት ስኬትን እንደ መንገድ መጠቀም ማለት ነው። ይህ በጣም ጨካኝና ጣፋጭ በቀል ነው። ጠላቶችህ አንተ እንድትወድቅ ይፈልጋሉ፣ እንቅፋት ይሆኑብሃል። አንተ ግን እነሱ በሚያወሩበት ጊዜ ከማጥፋት ይልቅ ጊዜህን በራስህ እድገት ላይ አውለው። እነሱ ስለ አንተ ሲያወሩ አንተ መጽሐፍ አንብብ። እነሱ አንተን ለማጣል ጉድጓድ ሲቆፍሩ አንተ መሰላል ሰርተህ ውጣ። እነሱ ታች ሆነው ሲንጫጩብህ አንተ ግንብ ሰርተህ ከፍ በል። አንድ ሕግ አለ። ወደ ላይ ከፍ ባልክ ቁጥር ታች ያሉትን ሰዎች እያነሱ ይሄዳሉ። ንስር ወደ ላይ ከፍ ሲል ቁራዎችን መከተል አይችሉም፣ አየር ያጥራቸዋል። አንተም በስኬት ከፍ በል። ያኔ ጠላቶችህ አንተን ማግኘት አይችሉም፣ ድምፃቸውም አይሰማህም፣ አቅማቸውም አይደርስብህ። ጠላትን ለማናደድ ከፈለግ ተሳክቶ ለመገኘት ነው። ያንተ መኪና መቀየር፣ ያንተ መመረቅ፣ ያንተ ቤተሰብ መመስረት ለነርሱ ከጥይት በላይ ያማቸዋል። ስለዚህ በስራ ገደላቸው፣ በፈገግታ ቅበራቸው። ሶስተኛው ስልት የማይገመት መሆን ወይም the art of unpredictability ነው። ጠላትህ ሁሌም ያንተን ቀጣይ እርምጃ ይጠባበቃል። ከነገርከኝ ይመልስልሃል፣ ከነካሁት ይጮሃል ብሎ ይገምታል። አንተ ግን ጠላት የገመተውን በፍጹም አታደርግም። ግራ አጋባው። ክፉ ሲናገር መልካም ተናገር፣ ሲጠብቅህ አትገኝ፣ ሲገፋህ ሳቅ። ጠላት ያንተን ባህሪ መተንበይ እስኪያቅተው ድረስ ይረብሻል። መሳሪያው እንዳልሰራ ይገባዋል። ለምሳሌ አንድ ሰው ሲያናድድ አስቦ ዛሬ እኮ ልብስ አያምርም ቢልህ አንተ ተናደህ ከመመለስ ይልቅ እውነት ነው ዛሬ አመራረጡ አልተሳካልኝም፣ አመሰግናለሁ፣ አስተያየትህ ግን ይጠቅመኛል ብለህ ፈገግ ብለህ አለፍ። በዚህ ጊዜ ምን ይፈጠራል መሰለህ? ያ ሰው የጠበቀው ጦርነት ነበር፣ አንተ ግን ሰላም ሰጠኸው። የጠበቀው ንዴት ነበር፣ አንተ ግን ምስጋና ሰጠኸው። የግራ መጋባት አይምሮን ይበጠብጠዋል። እናም አንተን እንደማይችል አውቆ እጁን ይሰጣል ማለት ነው።
6ኛው ስልት ርኅሩህ የመሆን ጥበብ ነው። ይህ ለአንዳንዶች ሞኝነት ሊመስለን ይችላል። ግን ስለ ልቦናዊ ጦርነት እንደመሆኑ መጠን አብርሃም ሊንከን ምን አለ መሰለህ? ጠላቶቼን ወዳጅ ሳደርጋቸው ጠላቶቼን አጠፏቸው አይደል አለ። አንዳንድ ጊዜ ጠላቶቻችን ጠላት የሚሆኑብን እኛን ጠልተውን ሳይሆን በራሳቸው ሕይወት ስላልተደሰቱ ነው። በውስጣቸው ያለውን ባዶነትና ሕመም እኛ ላይ ያረገፉ ሊሆንም ይችላል። ይህን ከተረዳህ ታዝንላቸዋለህ እንጂ አትናደድባቸው። አንድ ሰው መርዝ ሲተፋብህ አንተ ውሃ ጠጣው፣ ይህ ማለት ተሸነፍክ ማለት አይደለም። ይህ ማለት ከአንተ በላይ አዋቂና በሰላም የጠነከረ ሰው የለም ማለት ነው። አንዳንዴ ለጠላት የምታደርገው ድንገተኛ በጎ ነገር ልቡን ይሰብረዋል፣ ጥላቻውንም ያቀልጠዋል። እሳት ላይ ውሃ እንደማፍሰስም ነው። 5ኛው ስልት የድንበር ግንባታ ነው። ጠላትህን ማስወገድ ማለት አንዳንድ ጊዜ በአካል መራቅ ማለት ነው። የምትሉበትን ቦታ ቀይር፣ የምታያቸውን ነገሮች ቀይር፣ ስልክህን አጥፋ፣ ብሎክ አድርግ። ይህ መሸሽ ምልክት አይደለም። ይህ የራስን የአእምሮ ሰላም የመጠበቅ ብልህነት ነው። መርዝ ያለበት ብርጭቆ አለመጠጣት ፍርሃት ሳይሆን ጥንቃቄ ነው። አሉታዊ ኃይል ካላቸው ሰዎች ራስን አርቅ። በዙሪያ ጠንካራ አዎንታዊና ድጋፍ የሆኑ ሰዎችን ሰብስብ። አንበሳ ከአንበሳ ጋር ይውላል፣ ጅብ ከጅብ ጋር ይውላል። አንተ የአንበሳ መንጋ ስትቀላቀል ጅቦች ወደ አንተ መምጣት ይፈራሉ። የአንተ ክበብ ወይም ሰርክል ጠንካራ ሲሆን ጠላቶች ቦታ ያጣሉ። 6ኛው ስልት ስሜትን የመቆጣጠር ጥበብ ነው። ጠላትህ አንተን ለመቆጣጠር ለሚጠቀመው የሪሞት ኮንትሮል ያንተ ስሜት ነው። ከተናደድክ እርሱ አሸነፈ፣ ከተረበሽክ እርሱ አሸነፈ ማለት ነው። ነገር ግን አንድ አለት ሁን። አንተ እንደ አለት ስትሆን ማዕበሉ ይመታሃል፣ ይመለሳል። ነገር ግን እዛው ነህ። ስሜትህን ለጠላት አሳልፈህ አትስጥ። የሚያናድድ ነገር ሲገጥምህ ወደ ውስጥ ተመለስ። ጥልቅ ትንፋሽ ውሰድና ይህ ሰው በእኔ ስሜት ላይ ስልጣን የለውም ብለህ ለራስህ ንገረው። የተረጋጋ ሰው ሁሌም የበላይ ነው። ጠላትህ ሲያይ ይህ ሰው ምንም ነገር አይነካውም ብሎ ተስፋ ይቆርጣል። ተስፋ የቆረጠ ጠላት ደግሞ በራሱ ይወድቃል። 7ኛውና የመጨረሻው ስልት ደግሞ ራስን ከመውቀስ መውጣት ነው። ብዙ ጊዜ ሰዎች ሲጠሉን እኔ ምን አጥፍቼ ነው ብለን ራሳችንን እንወቅሳለን። ነገር ግን ማወቅ ያለብን ነገር አለ። ሰዎች አንተን የሚጠሉት ስላጠፋ ብቻ አይደለም። አንዳንዴ ጥሩ ስለሆንክም ሊጠሉ ይችላሉ። አንዳንዴም ስለተሳካልህ ይጠሉሃል። አንዳንዴ ደግሞ እነሱ መሆን ፈልገው ያልሆኑትን ማንነት አንተ ስለሆንክባቸው ይጠሉሃል። ስለዚህ የእነሱ ጥላቻ ያንተ ችግር ሳይሆን እነሱ ችግር እንደሆነ ተረዳ። ይህንን ስትረዳ ቀለል ይልሃል፣ ሸክሙም ይወርድልሃል። የሰዎችን ጥላቻ እንደ ዕዳ ተሸከመው። መሬት ላይ ጣለውና ተራመደ፣ እልፍ በል። እንግዲህ የኢንስፓየር ጄኔሬሽን ቤተሰቦች ጠላትን ያለምንም ጸብ ማስወገድ ማለት የግድ ማጥፋት ማለት አይደለም። ጠላትን ማስወገድ ማለት ተጽዕኖአቸውን ማስወገድ ማለት ነው። ሰላምህን ማስጠበቅ ማለት ነው። ከዛሬ ጀምሮ ለጠላቶቻችሁ የምትሰጡት ታላቁ ቅጣት ስኬታችሁ፣ ደስታችሁ ይሁን። በጠላት በሚወረወርባችሁ ድንጋይ ቤት ስሩበት እንጂ አትምቱበት። የተወረወረላችሁን ጡት ተጠቅማችሁ መሰላል ስሩበት። ሕይወት አጭር ናት። በጥላቻ የምናባክነው ጊዜ ሊኖረን አይገባም። ጠላቶቻችሁን ተውና እናንተ ወደ ብርሃን ተራመዱ። ውሾች ይጮሃሉ፣ ግመሉ ግን ጉዞውን ይቀጥላል። እናንተ ግመሉን ሁኑ። ይህ በፍጹም ማጋራት የሌለባችሁ 5 ሚስጥሮች። ሰው እንደመሆናችን መጠን ከሰዎች ጋር መገናኘታችን የማይቀር ነው። ሁሉም ሰው ደግሞ በህይወት በኑሮው ችግር ይገጥመዋል። አንዳንዴም ከአቅማችን በላይ የሆነ ፈተና ውስጥ ልንገባ እንችላለን። ታዲያ አንዳንድ ሰዎች ችግራቸውን ለሰው ሳያጋሩ በራሳቸው ሲታገሉ፣ አንዳንዶቻችን ደግሞ ሊያግዘኝ ሊረዳኝ ይችላል ብለን ወደምናስበው ሰው ጭንቀታችንን ተናግረን መተንፈስ እርፍ ማለትን እንመርጣለን። ጥቂቶች ችግራችንን ሰምተው ጭንቀታችንን አይተው ሊረዱን ሲሞክሩ፣ አብዛኞቹ ግን ስለነገርናቸው ነገር እንኳን ምናልባትም በአካል አይተውንም ላያስተውሉት ይችላሉ። ታዲያ በዚህ ዓለም ላይ በጥበብ ካልተንቀሳቀስን ለመልካም አስበን ይረዱናል ያልናቸው ሰዎች በተቃራኒው በቁስል ላይ እንጨት ዝደድ የሆነ ነገር ሊፈጥሩብን ይችላሉ። በመሆኑም ዛሬ በፍጹም
መናገር ወይም ማጋራት የሌለብን 5 ሚስጥሮች በጥልቀት እንመለከታለን። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ለቁም ነገር እንደመጣ ሰው ቪዲዮውን እስከ መጨረሻ ድረስ ተመልከቱት። ካልጨረሳችሁት ባትጀምሩት ይመረጣል። ምንም ያህል ቅርበት ከሰዎች ጋር ቢኖረን ለማንም ማጋራት የሌለብን እነዚህን 6 ነገሮች አንድ በአንድ እንመለከታቸዋለን። ከዛም ከማየት ባለፈ በህይወታችን ተገብራቸዋለን። ካላስፈላጊ ቁስለትና የልብ ስብራት ራሳችንን እንጠብቃለን። በተለይ 4ኛውና 5ኛው መራራ ቢሆንም በጣም ይጠቅማቸዋል። እስከ መጨረሻው ተመልከቱት። 1. የስኬትህ ሚስጥር። ይህ ማለት ለሰዎች ምቀኛ በመሆን ወይም በክፋት ሰዎች አንተ የደረስክበት እንዳይደርሱ ከማሰብ ሳይሆን እኛ ስለ ራሳችን የስኬት ሚስጥር ለሰዎች ብንናገርና ብናሳይ ይህ እኛ የደረስንበት የስኬት ሚስጥር ለሌሎች ላይ ሰራ ይችላል። በዚህ ውስጥ ደግሞ ሰዎች የኛን ስኬት ሚስጥር ሞክረው ባይሳካላቸው ድንገት ለኛ ያላቸው አመኔታ ልናጣው እንችላለን። እንደውም በክፋት የሆነ ነገር እንደደበቅናቸው በማሰብ ጠላትም ሊያደርጉን ይችላሉ። ስለዚህ ነው የስኬትን ሚስጥር ለማንም አታጋራ ያልኩ። 2. የገጠመን ችግር ለማንም አታጋራ። የገጠመንን ችግር ማካፈል ምናልባትም ነገሮች እንዲቀሉን፣ ሸክማችን እንዲቀልል ሊያደርግ ይችላል። እንዳሰብነውም ለሰውም ችግር ስናካፍላቸው ሊረዱን፣ ሊያግዙን፣ በእኛ ቦታ ራሳቸውን አድርገው ሊረዱን የሚፈቅዱ ሰዎች ልናገኝ እንችላለን። ምንም እንኳን ሊረዱን ቢችሉና ቢሞክሩ እንኳን ከእርዳታቸው ጀርባ ምን እንዳለ ማሰቡ ግን ተገቢ ነው። ምክንያቱም በዚህ ሰጥቶ መቀበል በሆነች ዓለም ላይ ከተሰጠን ጀርባ ምን እንዳለ ማሰብ ምንም ጥያቄ የለውም። ይህን እንኳን በቀላሉ ብናልፈው፣ አንዳንዶች ደግሞ የኛን መቸገርና ጭንቀታችንን፣ ገመናችንን ለነርሱ መናገራችን እንዲያላቸው እንኳን እንደሌላቸው ሲሆኑብን ሊረዱን ሲችሉ እንዳልቻሉ የሚያስመስሉት ነገር ሊፈጠር ይችላል። ያም ደግሞ ልባችንን ያቆስለዋል። ከንፈር እየመጠጡ ሲያላግጡብንም ውስጣችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁን። ከተማማርናቸው 5ቱ ለማንም ማጋራት ከሌለብን ነገሮች ውስጥ የተሰማችሁንና ሞር ውስጣችሁን የያዘውን በእውነት ይህን ነገር አስተምሮኛል የምትሉትን በኮሜንት ሴክሽን ላይ አስቀምጡልኝ። የእናንተው ምርጥ ቻናል ኢንስፓየር ጄነሬሽን ነው። ቪዲዮ ልባችሁ ላይ ሰላም እንደተፈጠረ ተስፋ አደርጋለሁ። ሐሳባችሁን በኮሜንት አጋሩን። ለምትወዱት ሰው ሼር በማድረግ የሰላምን መንገድ ጠቁሙ። ኢንስፓየር ጄነሬሽን ነው። ስለነበረን ቆይታ ከልብ እያመሰገንን በሌላ ድንቅ ፕሮግራም እስክንገናኝ ፍቅርና ሰላም ለእናንተ ይሁን። ቸር ቆዩልን። 10 ህይወት ቀያሪ ህጎች። ሰላም፣ ይህ ኢንስፓየር ጄነሬሽን ነው። ዛሬ በአስተማሪና ሰፊ በሆነ ትምህርት ወደ እናንተ ቀርቤያለሁ። ይህን ትምህርት ላይክ በማድረግ እንድትጀምሩና ሼር እንድታደርጉ በትህትና ጠይቃለሁ። ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋብዛለሁ። ህይወታችንን የተሳካና የተስተካከለ የሚያደርጉ ህጎች ቢኖሩ መልካም ነው። ምክንያቱም በህይወታችን ላይ ለውጥን እንድናይ በሚገባ ስለሚያግዙን ነው። በህይወታችን ውስጥ በጣም ብዙ ያልተጻፉ ህጎች አሉ። አንዳንዴም ህጎች ለህይወታችን የሚጠቅሙ ሆነው ሌሎች ደግሞ ህይወታችንን የሚጎዱ ናቸው። ያልተጻፉ ህግ ማለት አልተደነገገም እንጂ በህይወታችን ላይ ብናደርጋቸው ህይወታችንን ሊቀይሩልን የሚችሉ ነገሮች ናቸው ማለት ነው። ለምሳሌ በህይወታችን ውስጥ 2 ወይም 3 ጊዜ እንድንበላ የሚያስገድደን ህግ የለም። ነገር ግን ስለሚጠቅመን እናደርገዋለን። አሁን የምነግራችሁ 10 ወሳኝ ህጎች ናቸው። አልተደነገጉ፣ ነገር ግን በህይወታችን ውስጥ በጣም ጠቃሚና ህይወታችንን ሊለውጥልን የሚችሉ ናቸው። ከምነግራችሁ ህጎች መካከል እንደውም አንዳንዶቹ ለምን እስካሁን አላደረኩትም ብላችሁ ሁሉ የምትገረሙበትም ሊሆን ይችላል። እነዚህ አሁን የምነግራችሁ ህጎች በጣም ብዙ ስኬታማ ሰዎች በህይወታቸው ውስጥ እንደ መርህ አድርገው የሚከተሉትን ህጎች ነው። እናንተም ይጠቅማችኋል፣ ይለውጣችኋል ብዬ ስላሰብኩ ይዤላችሁ መጥቻለሁ። 10ኛ፣ ራስህን ለማወቅ ጊዜ ውሰድ። ምንድነው የሚያስደስትህ? ምንድነው በህይወት ውስጥ ልታደርግ የምትፈልገው? ምንድነው ትርጉም የሚሰጥህ? ምን መማር፣ ምን መስራት፣ እንዲሁም ደግሞ ምን አይነት ገቢ እንዲኖር ነው የምትፈልገው? ምን አይነት ጓደኝነት፣ እንዲሁም ምን አይነት የትዳር ህይወት እንዲኖር ነው የምትሻው? እነዚህን
በጥልቀት እንድታስብበት እፈልጋለሁ። አንዳንድ ሰው የሆነ ቀን ተነስቶ ጸሎት አድርጎ አንተ ለካ ጸሎት መጸለይ ሰላም ይሰጣል ብሎ ይላል። ከዛ ግን ያንን ጸሎት ደግሞ አያደርገው በህይወቱ ላይ ተገብሮ። ሌላው ደግሞ አንዱ ተነስቶ ስፖርት ይሰራና ለካ ስፖርት መስራት እንደዚህ ቀለል ያለ ስሜት ይሰጣል ብሎ ይነግራል። ነገር ግን ድጋሚ ተመልሶ ወደ ስፖርት ቤቱ አይሄድም። በሰፈቀደ የምንኖርበት ህይወት ማብቃት አለበት። እቅዶቻችንን ማውጣት መጀመር አለብን። እንደውም አንድ አባባል አለ፣ ወዴት እንደሚሄድ የማያውቅ ሰው ሁሉ መንገድ የሚያደርሰው ይመስለዋል የሚባል አንድ አባባል አለ። ዛሬ ግን እሱን አባባል ሰብረን እንጥለዋለን። ለዚህ በቂ ጊዜ መውሰድ አለብህ። 9ኛ የአንተ ስራ መስራት ነው። ይህ ህግ ትልቅ ቦታ ልንሰጠው የሚገባ ህግ ነው። የአንተ ስራ መስራት ነው። ሌላው የፈጣሪ ስራ ነው። የአንተ ስራ መልካም መሆን፣ መልካም መስራት ነው። ነገር ግን ያንን የሚያበቅለው መልካም ሰው ወደ ህይወት የሚያመጣው ፈጣሪ ነው። መልካም ጓደኛ፣ መልካም የፍቅር ጓደኛ፣ መልካም የትዳር ህይወት የሚሰጥህ እግዚአብሔር ነው። ካንተ የሚጠበቀው መልካም ዘርን መዝራት ነው። ውጤቱን የሚሰጥ ፈጣሪ ነው። አንተ በቻልከው መጠን መማር አለብህ። የሚያሳካው ግን ፈጣሪ ነው። ገበሬ ከዘራ ካረመ ከኮተኮተ በኋላ ከዘራ በኋላ ፈጣሪ እንደሚያበቅለት እርግጠኛ ስለሆነ ነው የሚተኛው። ለዛ ነው በእርሻ ላይ ዘሩን ዘርቶ ዝም ብሎ ሰብል የሚጠብቀው። 8ኛ የመጣህበትን አስብ። ሰው የጀመረውን ነገር የሚያቆመው የጀመረውን ነገር አስቦ አይደለም። በጣም ብዙ ይቀረኛል፣ ተስፋ ይቆርጣል። አንተ ግን የጎደለህን ሳይሆን ያለህን ነገር ብቻ አስብ። ብዙ ነገር ጨርሻለሁ፣ ብዙ ነገር አሟልቻለሁ፣ ትንሽ ብቻ ነው የቀረኝ ማለትን ልመድ። ጉድለትህን ብቻ አትይ። ጉድለትን የምታይ ከሆነ ተስፋ ትቆርጣለህ። አንድ ሰውዬ ወርቅ ለማግኘት ቆፍሮ አንድ እርምጃ ሲቀረው ተስፋ ቆርጦ ትቶ ወጣ። ሌላኛው ተረኛ ደግሞ መጥቶ በአንድ ቁፋሮ ወርቁን አግኝቶ ወደ ቤቱ ይዞ ሄደ። ታዲያ ያ ቀድሞ የወጣው ሰውዬ ምን ያህል እንደሚቆጭ አስቡ። ብዙ ጥረሃል፣ ብዙ ለፍተሃል፣ ብዙ ደክመሃል። ለምን የጎደለህን እያየ ተስፋ ትቆርጣለህ? የመጣህበትን አስብ። የዛኔ በተስፋ መሞላት ትጀምራለህ። 7ኛውን እኔ እስኪ እድል የሚመጣው ለሚዘጋጅ ነው። እደግመዋለሁ፣ እድል የሚመጣው ለሚዘጋጅ ነው። ለምሳሌ አንድ ሰው ሎተሪ እንዲደርሰው ቢፈልግ ምን ማድረግ አለበት? መጀመሪያ ሎተሪውን መቁረጥ ትሉኛላችሁ አይደል? አንድ ሎተሪ ግን በቂ ላይሆን ይችላል። ምክንያቱም ሌሎች ሰዎችም ልክ እንደዚሁ ስለሚቆርጡ ማለት ነው። ስለዚህ እድሉን ለማስፋት ብዙ ሎተሪዎችን መቁረጥ አለበት። ብዙ ሎተሪ ከቆረጠ ምናልባት አንዱ ሎተሪ ሊደርሰው ይችል ይሆናል። አያችሁ፣ በህይወት ውስጥም በጣም ጠንክሮ የሚሰራ ሰው፣ ገንዘቡን፣ ዕውቀቱን የሚያሳድግ ሰው እድሉ እየሰፋ ይሄዳል ማለት ነው። ብዙ እድሎች ሲመጡ ብዙ ነገር እየተዘጋጀ ከሆነ እድሉ ወደሱ ያመዝናል ማለት ነው። ካልተዘጋጀ ግን እድሉ ራሱ ይመጣለት ያመልጠዋል። በዚህ ጊዜ በጸጸትና በለቅሶ በጥርስ ማፏጨት ጊዜውን ያሳልፋል። ስለዚህ እድል የሚመጣው ለሚዘጋጅ ነውና ራስህን አዘጋጅ። 6ኛ ልታደርጊ የምታሰቢው ሁሉ አትናገሪ። ራእይሽ የምታደርጊው የምትኖሪው ነገር እንጂ የምትናገረው አይደለም። ለሰዎች በለፈለፍሹና በወራሹ በዘራሹ ቁጥር አቅም እያጣሽ ትመጫለሽ። ያወራሹን ወሬ ድጋሚ መተግበር አትችይ። አየሽ፣ ያን ነገር እንዳታደርጊውና እንዳትጠቅም ያደርገው ይሰብሩሻል። ለምን አንቺ ለሰዎች ራይሽን በመናገር ጊዜሽን ታባክኛለሽ? ሰው ወይ ሰምቶ ጥሩ ነው ይልሃል፣ ወይ ያቃልልብሃል፣ ወይ ደግሞ አትችይውም ይልሻል፣ ወይ ተስፋ ያሳጥሻል። ለምን ብለሽ ትናገሪያለሽ? ስለዚህ ልታደርጊ የምታስቢው ሁሉ ዝም ብለሽ አትናገሪ። 5ኛ ፍርሃትህን መጋፈጥ ተለማመድ። በጣም የምትፈልጋቸውና አጥብቀህ የምትመኛቸው ነገሮች ያሉት ከፍርሃት ጀርባ ነው። አየህ፣ ፍርሃት ከያዘ በጣም ትልቅ ነገር ሊያመልጥ ነው ማለት ነው። ይህ ፍርሃት አንተ ጋር ብቻ ያለ እንዳይመስልህ፣ መጠኑ ይለያይ እንጂ ሁሉም ሰው ጋር አለ። ፍርሃትን የምታሸንፈው ደግሞ በጥልቅ መሻት ነው። ምን ያህል ነገሩን ትፈልገዋለህ? ያኔ ዋጋ ለመክፈል ትጀምራለህ። ያኔ ድፍረቱን ታገኛለህ። የምታጣውን ነገር ስታስብ ያኔ ቆም ብለህ ማሰብ ትጀምራለህ። እንዲሁም ይህን ነገር ባደርግ የምታገኘውን ጥቅም ደግሞ ማሰብ አለብህ። ሽልማትህን አስብ፣ ስኬትህን አስብ። ያኔ መፍራትን ታቆማለህ። ሙሉ በሙሉ በራስህ መተማመን ትጀምራለህ። 4ኛ ሁሉንም ሰው ለማስደሰት አትሞክር።
ለመለወጥ ጊዜው አሁን ነው ስንል አየህ፣ መለወጥ ካለብህ አንደኛው ነገር ሁሉንም ሰው ማስደሰት መቻል ማቆም አለብህ። በአባባለ በህይወት ላይ ልታደርገው ከሚገባ አንድ ነገር ውስጥ መጀመሪያ ፈጣሪ፣ ከዛ ራስን፣ ቀጥሎ የምትወዳቸውና የምታከብራቸውን ሰዎች አስደስት። ነገር ግን ሁሉንም ሰው አስደስታለሁ ብለህ ስታስብ ራስህንም ህልምህንም ታባክናል። አየህ፣ ካረጀ በኋላ የሚቆጭህ አንዱ ነገር ቢኖር ባላደረግኩት ብለህ የምትቆጭበት ነገር ሁሉንም ሰው ማስደሰት። ይልቅስ ሳይቆጭህ ማድረግ ያለብህን ነገር ብቻ አድርግ። ምን ማለት ነው? ጥሩ ነገሮችን ማሳለፍ ከፈለግ፣ በህይወት መጨረሻ ላይ ጸጸት የሌለውን ህይወት መኖር ከፈለግ፣ ሁሉንም ለማስደሰት ከሚመጣብህ ጣጣ ራስን አትርፍ። ሶስተኛ፣ ዝም ብለህ ቀጥል። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ ሼር እያደረጋችሁ ዝም ብለህ ቀጥል። አቅም ታጣለህ፣ መቆም ትፈልጋለህ፣ ትሰላቻለህ፣ ህይወት ያደክማል። ሁሉም ነገር ሞክረው ትርጉም ያጣብሃል። ነገር ግን ዝም ብለህ ቀጥል፣ አንድ ቀን ውጤቱን ታየዋለህ። አየህ፣ ህይወት አንዳንዴ በከባዱ መንገድ መቀጠል የግድ ሊሆንብህ ይችላል። አለዚያ ትሸነፋለህ፣ ከውድድሩ መስመር ትወጣለህ። ዝም ብለህ መቀጠል፣ ቢገባህም ባይገባህም ዝም ብሎ መቀጠል። ሁለተኛ፣ ከምታገኘው ለፈጣሪ መስጠት። ክርስቲያን ከሆንክ አስራትህን መባህን እንደሚገባው አስረክበህ መስጠት አለብህ። ለመንግስት ግብር ትከፍላለህ። ለምን? ደህንነትህን ስለሚያስጠብቅልህ፣ በሰላም ወጥተህ ስለምትገባ፣ መሰረተ ልማት ስለሚሰጥህ። አየህ፣ ፈጣሪ ደግሞ ጤና ሰጥቶሃል፣ መውጣት መግባትህን ተቆጣጥሯል፣ ባርኮሃል። ስለዚህ የሚባርክህም እርሱ ነው። ስለዚህ ከምታገኘው ለፈጣሪ መስጠት ልምድ። አንደኛና የመጨረሻው ወሳኙ ነገር ከማይመስሉ ሰዎች ራቅ። አንዳንዴ ማደግን የምታቆመው በጣም የቅርቤ ብለህ ከምታስባቸው ሰዎች መራቅ ስትችል ነው። ለምን መሰለህ? እነርሱ ካልተለወጡ ካላደጉ አንተ ቆመ መቅረት የለብህ። ከሚሮጥ ጋር ነው አብረህ መሮጥ ያለብህ። አንድ አይነት ወፎች አብረው ነው የሚበሩት። አየህ፣ ጓደኞችን መጥላት አይደለም መተውም አይደለም፣ ግን እነሱ ካልተለወጡና ካላደጉ አንተም አብረህ ቆመ ልትቀር ነው። ማደግ አለብህ። የሆነ ጊዜ ለነርሱ መትረፍ አለብህ። አየህ፣ ሁሉ በጣም ወሳኝነት አለው። አጠገብ ያሉ ሰዎች ህይወትህ እንደነሱ መሆን ትፈልጋለህ? እንደነሱ ገቢ፣ እንደነሱ ትዳር እንዲኖር ትፈልጋለህ? እንደነሱ መሆን ካልፈለግ ከነሱ ሳታቅማማ መራቅ አለብህ። ከአንተ ሐሳብ ጋር ተመሳሳይ የሆኑ ስኬታማ ሊያደርጉ የሚችሉ ሰዎች ጋር ተግባባ። ምክንያቱም ውለውና ድግግሞሽ ኑሮውን የሚሰራው እሱ ነው። ስለዚህ አብረህ የምትውላቸው ሰዎችን ምረጥ። ከተነጋገርናቸው 10 የህይወት ለዋጭ ህጎች ውስጥ የትኛው ተመቻችሁ? በኮሜንት ሴክሽን ላይ አስቀምጡልኝ። ማንም ሊለውጥ አይመጣም። ብዙ ሰው ሊሰማው የማይፈልገውን አንድ እውነት ዛሬ እነግርሃለሁ። ማንም ሊለውጥ አይመጣም። አንደኛ፣ መራራውን ሀቅ ተቀበል። ማንም አንተን ለማዳን ሊለውጥ አይመጣም። ቤተሰብህ፣ ጓደኛ፣ አለቃ፣ መንግስት፣ ፈጣሪ ራሱ አንተ ለመጓዝ ፈቃደኛ እስካልሆንክ ድረስ ወደ አንተ አይመጣም። እምነት ደግሞ ከድርጊት ውጪ አጉል ምኞት ነው። ማንም ያንተን የድል በር አንኳኳልህ። ሁሉም የራሱን በር ነው የሚከፍተው። ማንም ያንተን መቃቀም ተመልክቶ አያጨበጭብልህም ወይም አያበረታታህም። ጎበዝ ለምን እንዲያታረግም አይልህም። አነቃቂ ንግግሮችን እንኳን ብትሰማ ህይወትን ያነቃቁታል እንጂ አይቀይሩትም። ራስህን ማዳንና መለወጥ የምትችለው አንተ ብቻ ነህ። ይህን መራራ ሀቅ ተቀበል። ሁለተኛ፣ ሰበቦችህን ቆርጠጣል። ሰበቦች ዋጋ ያስከፍሉሃል። ለጊዜው እንደ ፓራስታሞል እያስታገሰ ረፍት ቢሰጥህም ዘለቄታ ግን አይደለም። ጊዜ የለኝም አትበል። ጊዜህን ያለው ስክሮል በምታደርገው ስክሪን ታይም ላይ ነው። አየህ፣ ገንዘብ ላይኖርህ ይችላል፣ ግን እጅ ላይ ትንሽ ኢንተርኔት ካለ በቂ ነው። ዓለም ያለው በመዳፍህ ስር ነው። ስልክ ላይ ነው። ብዙ ነገር መማርና መለወጥ ትችላለህ። ነገር ግን አንተ ቤት በኩል ጊዜህን በማይረባና በማይጠቅም ቦታ ላይ ነው የምታውለው። ጉዳቶችህንም የሰበብ መጠራቀሚያዎች እያደረግህ በትንሽ ጉዳት ብዙ ነገር ራስን ትጎዳለህ። ሶስተኛ፣ የሚለውጡ ሰዎች ማንንም መጠበቅ
አይፈልጉም። የሚለወጥ ሰው ማንንም አይጠብቅም፣ ባላቸው ይጀምራሉ። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ስታስቡት እናንተ ስኬታማ ሰዎች የሰዎችን እርዳታና ፍቃድ እየጠበቁ እዚህ የደረሱ ይመስሏችኋል? አይደለም። ሁሉም ስኬታማ ሰዎች የጀመሩት ባላቸው ነው። እንደው ከትንሹ ብንመለከት እኛ ሀገር ያሉት እንኳን ኳስ ተጫዋቾች እኮ የጀመሩት በካፖርተኒ ኳስ ሳይሆን በካልሲ ኳስ ነው። ዩቲዩበሮቻችንን ብንመለከት አሁን ላይ ትላልቅ ዩቲዩበሮች ናቸው ብለን የምናስባቸው የሀገራችን ዩቲዩበሮች እንኳን በትናንሽ ስልክ ነው። ትላልቅ የተባሉ ካምፓኒዎች በትላልቅ ጅማሬ በትልልቅ ህንጻ የጀመሩ ይመስሏችኋል? አይደለም፣ በጥቂት ጅማሬ ነው። ያለማንም እርዳታ ያለማንም ማማከር ዝም ብለው ወደፊት ቀጠሉ። ሲወድቁ እያስተካከሉ ከስተታቸው እየተማሩ ዛሬ እንደረሱ። አየህ፣ ሰዎች ሲያማርሩ እነርሱ ይፈጥራሉ። ስኬታማ ሰዎች የተሳካላቸው በእድላቸው ሳይሆን በመረጡት ምርጫ ነው። ስኬታማ ሰዎች ሲሳካላቸው የሆነ የተለየ ተሰጥኦ ስላላቸው አይደለም፣ ወይም በፈጣሪ ተቀብተው ልዩ ስለሆኑ አይደለም። የመረጡትና ዋጋ የከፈሉለት ጉዳይ ግን ስኬታማ አድርጓቸዋል። አራተኛውን ስንመለከት ወደፊት ቀጥሉ። አሁን አነቃቂ ንግግሮችን ብዙ ጊዜ ሰምተሃል። አሁን የሚያስፈልግ አነቃቂ ንግግር ሳይሆን የሚያስፈልግ እርምጃ መውሰድ። በጠዋት መነሳት፣ መጸለይ፣ ስፖርት መስራት መጀመር አለብኝ ብለህ ያቀድከውን እቅድ ወደ ተግባር መቀየር። ጥርት ያለ እቅድ ማቀድ፣ ከዛ መጀመር። ለመጀመር ምንም አያስፈልግም፣ መጀመር። 6ኛ ጉዳቶችን እንደ ነዳጅ ተጠቀማቸው። ልብ ተሰብሮ ይሆናል፣ ቢዝነስን ከስሮ ሊሆን ይችላል፣ ያልጠበቅከው ነገርም ገጥሞ ይሆናል። ነገር ግን ስብርብር አድርጎ ሊያስቀምጥ አይገባም። አንተን እንደገና ሊፈጥርህ፣ እንደገና በስብራቶች ውስጥ የውስጥ ምቃቅምህን እንድታወጣ ሊረዳ ይገባል። 7ኛውን ሐሳብ ልንገርህ፣ የራስ ጀግና ሁን። በዚህ ምድር የምትኖረው አንድ ጊዜ ብቻ ነው። የራስን አሻራና ኮቴ ጥለህ ማለፍ አለብህ። ትክክለኛው ጊዜ እስኪመጣ ትጠብቅ። ያንን ትክክለኛ ጊዜ ከፈጣሪ ጋር አንተ ፍጠረው። በትንሹ ተስፋ የሚቆርጥም ሰው አትሁን። ምክንያቱም ማንም ወደ አንተ አይመጣም። ተነሳ፣ ተንቀሳቀስ፣ ተፋለ። ጊዜው አሁን ነው። ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። በእውነት ከተማማርንባቸው የተማራችሁትን ነገር በኮሜንት ሴክሽን ላይ እንድታስቀምጡልኝ እፈልጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ የቁም ነገር ቻናል ቤተሰብ ይሁኑ። ለብዙዎች እንዲደርስ ላይክ፣ ሼር እንድታደርጉ በትህትና ጠይቃለሁ። የእናንተው ምርጥ ቻናል ኢንስፓየር ጀነሬሽን። ብዙዎቻችን ህይወታችንን ለመቀየር ያላደረግነው ጥረት፣ ያልወጣነው ተራራ፣ ያልወረድነው ሸለቆ የለም። ስኬት በመሰለን ሁሉ ተጉዘናል። ለኛ በመሰለንና በገባን ልክ ብዙ እቅዶችን አውጥተን ኑሯችንን ለመቀየር ሞክረናል። እዚህ ጥረታችን አለመሳካት ሲገጥመው በሃይማኖታዊ ስፍራዎቻችን በጸሎት የስኬታችንን በር ለማስከፈት የምንጥር ብዙዎች አለን። የምንፈልገውን መሆን ያልቻልነው ግን መተው የፈለግነውን ማቆም ያቃተን ፍላጎቱ ስለሌለን አይደለም። ነገሮችን ለመቀየር የሄድንበት መንገድ ግን የተሳሳተ በመሆኑ ነው። ታዲያ እስካሁን ያደረጋችሁትን ጥረት በመናቅ ወይም በማጣጣል ሳይሆን ልንከተለው የሚገባ ህይወታችንን ከስሩ ሊቀይር የሚችል ኃይል ላስተዋውቃችሁ። ብዙዎችን ድሃ፣ ጥቂቶችን የሀብት ማማ ላይ ያወጣ፣ ጥቂቶችን ስኬታማ፣ ሌሎችን ተከታይ ያደረገ ጉዳይ ልማድ ይባላል። የልማድ ተአምራዊ ኃይል። ለቻናሉ አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮን ይጀምሩት። ወደ ቪዲዮ። ልማድ ደጋግመን የምናደርገውን ነገር የሚያሳይ ጥልቅ ቃል ነው። ልማድ በተለምዶ ከምናውቀው በላይ ህይወታችንን ሊቀይርም ሊያጠፋም የሚችል ትልቅ አቅም ያለው ነገር። ዛሬ ላይ ከምንም የማንቆጥራት እንደ ቀላል የምናያት ልማድ የህይወታችንን መዳረሻ ወይም ዴስቲኔሽን ስትወስን፣ ነጋችንን ስትቆጣጠር እናያታለን። አብዛኞቻችን መድረስ ከምንፈልገው ነገር የተከለከልነው ብዙ የህይወት መስዋዕትነት እየከፈለን ነገር ግን ትንሽ የምትመስለውን የየዕለት ልማዳችንን በመዘንጋታችን ልንደርስበት ከምንመኘው ቦታ ተሰነካክለን እንገኛለን። ጥቂቶቻችን ደግሞ በህይወታችን ያለውን የልማድ ኃይል ከብቶን ታሪካችን በበጎ መልኩ ሲለወጥ ተመልክተነዋል። ምናልባትም አሁን ላለንበት ለህይወታችን ፈተና
እንቆቅልሽ ምስቅልቅሎሽ መልሱ አንድ ነገር ይሆናል ብዬ አምናለሁ። ይህም ተአምራዊ የልማድ ኃይል። ስንቶቻችን ሕይወታችንን ስለሚቆጣጠረው የልማድ ኃይል እናውቃለን? አይዞህ፣ ዛሬም አልረፈድም። ሕይወታችንን መኖራችንን ከፈጣሪያችን ቀጥሎ እንድንወደው የሚያደርገውን ተአምራዊውን የልማድ ኃይል መለማመድ እንጀምራለን። ጠላቶች ትግሉ ከራስ ጋር ነው። ተቀባይነት ሲያገኝ ያየኸው፣ ተጽዕኖ ፈጣሪነቱን የተመለከትከው፣ ውጤቱን ያስተዋልከው ሰው ከትግል ነፃ ጊዜ አሳልፎ አያውቅም። እንደ ማንኛውም ጀማሪ እጅጉን ፈታኝ ውጣ ውረድ አሳልፏል። በሂደት ውስጥ እንዳለም የተለያዩ የግል ትግሎችም አሉበት። ላወጣውም እቅድ ለመታመን ከስሜት ወጥቶ ከራሱ ጋር ይታገላል። ለራሱ የገባውን ቃል ለማክበር በድካም ውስጥ ትክክለኛውን ተግባር ይፈጽማል። ግዴታውን ይወጣል። የጀመረውን ይጨርሳል። ጊዜውን በአግባቡ ይጠቀማል። አሸናፊነት መነሻው ራስን ማሸነፍ እንደሆነ ጠንቅቆ ያውቃል። ተጽዕኖ ፈጣሪነት የሚመነጨው የራስ አመለካከትና እይታ ላይ ተጽዕኖ በመፍጠር እንደሆነ በሚገባ ያውቃል። የራስ የግል የቤት ሥራ እያለብህ የሌላውን የቤት ሥራ ለመቅረፍ ብትሯሯጥ ከድካም ውጪ ምንም አታተርፍም። ሰው ላይ ማየት የምትፈልገውን ለውጥና እድገት በጥቂትም ቢሆን ራስ ላይ መገለጥ ይኖርበታል። አዎ ወዳጄ፣ ከአስተማሪነትና ከተጽዕኖ ፈጣሪነት ጥማት በፊት ትግሉ ከራስ ጋር ይሁን። ፉክክሩ፣ ንጽጽሩ ከራስ ጋር ይሁን። ውድድሩ ከራስ ጋር ነው። ደጋግመህ ስለ አሸናፊነት ስልቶች ስላወራ ሳይሆን በራስ ሕይወት አሸንፈ ስለተገኘ ብቻ አሸናፊ ትባላለህ። አስቸጋሪ የተባሉ ልማዶች ላይ መሰልጠን ስትችል ጥሩ አስተማሪ ትሆናለህ። የገዛ አቋምህን ስታስተካከል ስለ ጥቅሙና ስለ ትርፉ በነጻነት መናገር የሚችል ሰው ትሆናለህ። በምትፈልገው መንገድ ራስ ላይ ተጽዕኖ መፍጠር ስትጀምር ብዙ አድማጭና ተከታይ ታተርፋለህ። ከራስ የጀመረ የሥራ ተቀባይነትን ለማግኘት ብዙ አይቸግርህም። ጊዜ አይወስድብህም። ተምረህ ከምታስተምረው ይልቅ ሆነህ አድርገህ የምታስተምረው ይበልጥ ውጤታማ ነው። አዎ፣ ለማንም አሉታዊ አስተሳሰብ ከመስጠት በፊት ራስ ላይ ሥራ። ማንም ላይ ጣትህን ከመቀሰር በፊት ራስህን መርምር። ማንም ላይ ከመፍረድ በፊት ኃላፊነትህን በአግባቡ ስለመወጣት እርግጠኛ ሁን። የጫናውን ክብደት ለመረዳት በጫና ውስጥ ማለፍ የግድ ነው። የቃል ዕውቀት ብቻ ትክክለኛውን መልእክት ለማስተላለፍ ዋስትና አይሆንም። ዕውቀት በተግባር ሲደገፍ መልእክትህ ኃይል አለው። ለውጥ ማምጣቱም አይቀርም። እውነቱም አይጠራጠርም። አምነህበት ከኖርከው፣ መርጠህ ካተረፍክበት፣ ወስነህ ወደፊት ከተጓዝክበት፣ በተግባር ከተማርክበት፣ ለማካፈል መስፈርትን አታብዛ። አንተ የራስን መንገድ መስራት የሚጀምረው አሁን ነው። የሥራህን መንገድ ለማስረዳት ጊዜ አታብካ። ራስህ ላይ በመስራት ያተረፍከውን ለማስረዳት ወደ ኋላ አትበል። የግል የቤት ሥራን ከጨረስክ ለሚማሩብህ ለተዘጋጁ ትምህርቶች ሁሉ ስጣቸው። ከቃልህ በሚልቀው ንግግር፣ በሚርቀው አይነተኛ ተግባርህ ወደፊት ምራቸው። ቢያንስ አንተ ጋር እንዲደርሱ ከቻሉ ከአንተ የሚልኩበትን መንገድ ፍጠርላቸው። ትልቁ ፈተናህ ምንድን ነው? በብዙ ርቀት ወደ ኋላ ያስቀረ ነገር ምንድን ነው? የምታስበውን ሰው እንዳትሆን፣ ያለምከውን ነገር እንዳታሳካ፣ ያቀድከው ስፍራ እንዳትደርስ የከለከለ ነገር ምንድን ነው? ደብሮሃል? ሁሉ ነገር ሰልችቶሃል? ተነሳሽነትን አጥተሃል? የሚደግፍ ሰው አላገኘህም? ምክንያት መደርደር ከፈለግ ሁሌም ምክንያት ይኖራል። ነገር ግን ምክንያት ከማብዛት በላይ የሚጠቅመህ ከምክንያት በላይ ሆኖ መገኘት ነው። እየደበረህ አድርገው፣ እያስጠላህ አድርገው፣ እንዲሁ እየደከመህ አድርገው። የተሰማ ስሜት እንዳለ ሆኖ ራስህን ተግባር አሳልፈህ ስጥ። ከልክ በላይ የስሜት ተገዢ መሆን አያስፈልግም። ከመጠን በላይ ራስን ሽሩሩ ማስለመድ አያስፈልግም። የምር ለራስህ የምታዝን ከሆነ ተነስተህ ከባዱን የሕይወት ፈተና ተጋፈጥለት። የእውነት ራስን የምትወድ ከሆነ ራስህን ለአደጋ አጋልጥ። ስንፍናህን ተጋፈጠው። ፍርሃትህን አሳደው። ራስህን ምቾት ንሳው። አስተውል። የእውቀት ችግር የለብህም። የአቅም ችግር የለብህም። የጊዜ ችግር የለብህም። የሐሳብ ችግር የለብህም። ችግርህ እንድና አንድ ነው፣ የተግባር ችግር። እርሱም ቢሆን ነቅተህ ከሠራህ፣ ተነሳሽነትን ከጨመርክ፣ ውስጥን ካሟሟክ፣ ራስህን መግዛት ከቻልክ ለአንዴና ለመጨረሻ ጊዜ የሚያበቃለት ምክንያት አይኖርህም። አዎ ወዳጅ፣ ጨክንበት፣ ጥርስህን ንከስበት፣ ዋጋ አስከፍለህ።
መሰቃየት ካለበት እስከ ጥግ አሰቃየው። መልፋት ካለበት እስከ ጥግ አልፈው። የነገው ነፃነት ያለው በዛሬው የውዴታ ስቃይ በኋላ ነው። ማንንም ቆመህ አትመልከት። ራስን ከግዞት ለማውጣት የማንንም እርዳታ አያስፈልግም። ራስን ከማያልቀው ስቃይ ለማውጣት ማንንም መጠበቅ አይኖርብህም። የምትሰራው ራስ ላይ ነው። ስራውን የምትሰራው ራስን። ማለቃቀሱን የምታበቃበት ጊዜ አሁን ነው። በጊዜ ቀና ብትል፣ ሳይረፍድ መሞከር ብትጀምር፣ የሚጠብቁን ኃላፊነቶች ብትወጣ፣ ውስጥን ብታነቃ፣ ወደ ተግባር ብትገባ፣ ምክንያቶችን ለመደርደር ጊዜውን ፍላጎቱም ሊኖር አይችልም። የትላልቆች ህይወት የስቃይ ህይወት ነው። የስኬታማ ሰዎች ህይወት ምቾት አልባ ህይወት ነው። እድገትን እየተመኙ በምቾት ውስጥ መቀመጥ ፈጽሞ አብሮ የማይሄዱ ነገሮች ናቸው። ለማደግ ስቃይ፣ ለመቀየር ህመም ያስፈልጋል። ስሜትን ዋጥ፣ ምቾቶችን ጣል። ለውጤታማነት ራስን አስጨንቀው። ምንም ይፈጠር ቀላል ከመሆኑ በላይ ከባዱ ምርጫ ሳታቅማማ ምረጥ። እስክታሸንፍ ትግልህ ማብቂያ እንደሌለው አዎ። የተራቡ ሰዎች አሉ። ፍላጎታቸው እንደ እሳት የሚያቀጣጥል ሰዎች አሉ። እነዚህ ሰዎች ለራሳቸው አንድ ምርጫ ብቻ የሰጡ ሰዎች ናቸው። ምርጫቸውም ስቃይና ስቃይ ነው። ሆን ብለው ራሳቸውን ያሰቃያሉ። ሆን ብለው ራሳቸውን ለአደጋ አሳልፈው ይሰጣሉ። አውቀው ችግር ውስጥ ይገባሉ። ለውጣቸውን ፍለጋ ምንም ያደርጋሉ። እድገታቸውን ለማምጣት እስከ ተራራው ጫፍ ይጓዛሉ። ህይወታቸው በጥረት የተሞላ ነው። ኑሯቸው በትጋት የተሞላ ነው። የስቃያቸው ክፍያን ጠንቅቀው ያውቃሉ። ከእያንዳንዱ ትጋትና ድካማቸው በስተጀርባ የሚያኮራቸውን ውጤት እንዳለ ያውቃሉ። በነፃ የሚሰጥ ትልቅ ነገር የለም። ሁሉም ነገር እንደ ስራ የሚሰጥ ነው። የምትፈልገውን ህይወት ለመኖር ጠንክሮ መስራት ብቸኛው አማራጭ ነው። ሰራህ አልሰራህ፣ በሚገባ ሞከር ካሞከርክ፣ ለፋ አልለፋ፣ ጊዜ መውሰዱ አይቀርም። እድሜ መግፋቱ አይቀርም። እየተማርክ ከሆነ በሚገባ ተማር። እየሰራ ከሆነ በሚገባ ስራ። ከስንፍና ውቅያኖስ ላይ ራስን አታንሳፍ። መቻልን እያወቅ በችሎታ ብቻ ለመኖር ራስን አታመቻች። ህይወትን የሚቀይሩ 7 የስኬታማ ሰዎች ልማድ። ይህ ቪዲዮ ለውጥን ስለምትፈልግ አንዴ ከፍተሃል። እውነት ለውጥ ፈላጊ ከሆንክ ግን ቪዲዮውን እስከ መጨረሻ ተከታተለው። ለብዙዎች ተደራሽ እንዲሆን ላይክ፣ ለቻናሉም አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁልጊዜ አንድ ማሰብ ያለብን ነገር አለ። ተመሳሳይ ሂደት የተለየ ውጤት የለውም። ስለዚህ ለምን አንድ አይነት ድርጊት እያደረግን አዲስ ነገር እንጠብቃለን? ስኬታማ የሆኑ ሰዎች ግን የተለየ ነገር እንደሚያደርጉ ስኬታቸው ያመላክተናል። ያም ልማድ ይባላል። ልማድ ማለት በቀላሉ ዛሬ የኖርክ ያለውን ህይወት እንዲፈጠር ከጥቂት ዓመታት በፊት አዘውትረህ ታደርገው የነበረ ነገር ነው ማለት ነው። ይህ ሐሳብ ወደ ድርጊት ይቀየራል። ድርጊት ደግሞ ልማድ፣ ልማድ ደግሞ ህይወት ይሆናል። በዚሁ መሰረት የዛሬው ልማድህ የነገን ህይወትህን ዕጣ ፈንታ ይወስነዋል። የዛሬው ልማድህ ነገን እየሰራው ነው። ስለዚህ የተሻለን ነገር ማየት የምትናፍቅ ከሆንክ የዛሬው ልማድህን መቀየር አለብህ። ከዚህ ዘመን ከመቼውም ጊዜ በላይ ስለ ስኬት እየሰማን እንገኛለን። ስኬታማ ሰዎችም ዘመኑ በፈቀደላቸው ልክ ስለ ስኬት ምስጢር እያስተማሩን ይገኛሉ። ዛሬ እኔ ለእናንተ 6 የተመረጡ ህይወት ቀያሪ የስኬታማ ሰዎችን ልማድ እንመለከታለን። 6ቱ የስኬታማ ሰዎች ልማድ። አንደኛ፣ ጊዜን በአግባቡ መጠቀም። ስለ ጊዜ አጠቃቀም ስናወራ በመጀመሪያ ማስተዋልና መረዳት ያለብን ነገር ትርፍ ጊዜ የሚባል ነገር አለመኖሩን ነው። ትርፍ ጊዜ አለ ካልን ደግሞ ከሳምንቱ 8ኛው ቀን ከወር ውስጥ 31ኛው ወር ነው። ስለዚህ ትርፍ የሚባል ጊዜ የለም። ስኬታማ ሰዎች ከኛ የተለየ ነገር እንደሌላቸው ወቅ። ላንተም አልተሳካልኝም ለምትለው ተሳክቶለታልም ለምትለው እኩል 24 ሰዓት ብቻ ነው የተሰጠ። ልዩነታችን ለጊዜ በምንሰጠው ቦታና አመለካከት ነው። አንድ ቀንን፣ አንድ ሰዓትን፣ አንድ ደቂቃን፣ አንድ ሰኮንድን በስንት ብር ትሸጠዋለህ? የአንድ ሰኮንድ ዋጋ እንዲገባህ በሽርፍራፊ ሴኮንድ የተሸነፈውን ሯጭ ጠይቀው። የአንድ ደቂቃ ጥቅም እንዲገባህ ደግሞ በኮማ ውስጥ ያለን የተኛን ሰው ጠይቅ። የቱም ደቂቃ የቱም ሰከንድ አይናቅም።
አሳዛኙ ዜና ጊዜ እየበረረ መሆኑ ነው። አስደሳቹ ደግሞ ተቆጣጣሪው ራስህ መሆኑ ነው። ሁለተኛ፣ በቂ እረፍትን አድርግ። ይህ ከላይኛው ሐሳብ ጋር የሚጋጭ ይመስላል፣ ነገር ግን አይደለም። የስኬታማ ሰዎች ዋነኛው ልማድ በቂ እረፍት ማግኘት ነው። ስለዚህ እንቅልፍ አጥቶ ሌትና ቀን በመስራት በሚገኝ ስኬት አትመን። ሰውነታችን በቂ እረፍት ወይም እንቅልፍ ካላገኘ የሚጠበቅበትን ሥራ በአግባቡ መወጣት አይችልም። ስለዚህ ከ8 እስከ 10 ተኛ። በተጨማሪም የታወቀና የተለመደ የእረፍት ሰዓት አስለመዱ። ለመተኛት የግድ ሥራ እስክትጨርሱ ድረስ አትጠብቁ። ለአእምሮአችሁ መታደስ ወሳኝ ሚና አለው። የታደሰ አእምሮ ሲኖራችሁ ሥራችሁን በብቃት ማከናወን ይቻላል። ስለዚህ በቂ እረፍትን አግኙ። ሶስተኛ፣ አንባቢ የመሆን ልማድ። ምናልባትም ማንበብ በብዙዎች ዘንድ የተለያየ እይታ ሊኖረው ይችላል። ዘመኑ ባመጣውም ቴክኖሎጂ ጭምር ራሳችንን በንባብ ልማድ እንገነባለን። ነገር ግን ብዙ ሰው ያልተረዳው ነገር ማንበብ ፐርሲስተንስ ወይም ኮንሲስተንሲ እንደሚጨምር ነው። አንድ ነገር ላይ ረጅም ጊዜ የመቆየትን አቅም ይሰጠናል። በዚህ ዘመን ቲክቶክ የሰዎችን ፐርሲስተንስ እየተፈታተነ እያደከመ ይገኛል። የ1 ደቂቃ ቪዲዮ የብዙዎችን ቀልብ መውሰዱም ምልክት ይሆነናል። ስለዚህ ቀላል በምንለው የህይወት ልማድ ውስጥ ስኬታማ ሰዎች ለነገሮች ያላቸውን ትጋትና ጽናት ያሳድጋሉ። ስለዚህ ማንበብ። አራተኛ፣ እቅድ ይኑራችሁ። ይህ ማለት ህይወትን በዘፈቀደ እንዳመጣጡ አትምሩት። በዚህ በጊዜ በተከፋፈለ ግልጽ እቅድ ይኑራችሁ። ምን አይነት ህይወት መኖርን ትፈልጋላችሁ? በምን ያህል ጊዜ ማሳካት ትፈልጋላችሁ? ይህ ቅድሚያ አእምሮን የማዘጋጀት ሥራ ነው። በዚህ ጊዜ ይህን እቅዳችሁን ለማንም አትናገሩ። ይህንን ለማንም ማጋራት የሌለብን 5 የግል ምስጢሮች በሚለው ላይ ገልጹ። ይህን ካላያችሁት ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ ለራሳችሁ ግልጽ። አምስተኛ፣ ራሳችሁን አሰልጥኑ፣ አስተምሩ። የማወራው ስለ ቀለም ትምህርት አይደለም። መማር ማለት የምናውቀውን ወይም የማናውቀውን ነገር ለአእምሮአችን መንገር ነው። የማናውቀውን ማለትም በአእምሮ አፈጣጠር መሰረት በቀን ውስጥ ራስህን ምን ያህል አወቅኩ ብለህ ራስህን ጠይቅ። ዘመኑ የውድድር ነው። በዚህ ሰዓት ገበያው ላይ መቆየት ከፈለክ ተፈላጊነት እንዲጨምር በየቀኑ ተማር፣ ራስህን አፕዴት አድርግ። ስድስተኛ፣ ንጽህናን ጠብቅ። በየትኛውም መንገድ ንጽህናን ጠብቅ። ንጽህና በዚህ መንገድ ይከፈላል። የልብ ንጽህና፣ የመንፈስ ንጽህና፣ የነፍስ ንጽህና፣ የአካል ንጽህና፣ የአካባቢ ንጽህና፣ በብዙ ልንተነትነው እንችላለን። በተቻለ መጠን ሁሉንም ንጽህና ጠብቅ። ራስን በንጹህ ነገር ከአስተሳሰብህ ንጹህ